ካልሆነ ግን እንደሱ ስትል ይከፋኛል። የተለያየ ነው መስል እኔና አንቺ መቼም ላንለያይ ነው፣ አብረን ነው ወለድ። ማንን ነው የማየው? በእናትሽ እዚህ ችግር አለ እንዴ? አይ ምንም፣ ዝም ብለን ነው። ምንድነው ቀይማያስ ቦታ ነው ይዘሽኝ የመጣሽው? እንደማትጠይቂኝ ተነጋግረን መስሎኝ የመጣ ነው። እኔ ከሰፈሩ ጀምሮ ምንም ደስ አላለኝም። ደግሞ ምንድነው ከውስጥ የሚሰማው? የሆነ ሰው ችግር ተፈቶ ይሆናል እንዴ የሚጨፍር? እኔ አንቺን ግቢና ችግርሽን ተናግረሽ ደስ ብሎሽ ነው የምትወጪው። ነቢያኖ ጫታችኋል ላይ ከተላችኋል። አንዲት አዲስ መንፈስ ሰላማችሁን ነሷችኋል። አዎ አባትዬ፣ ነፃነት ትባላለች። ሰላማችንን ነስቷለች። የመክሊትም ታበላሽቷለች። መንፈሷ ጠንካራ ነው። መሬቱንም ሰውንም እኩል ነው የሚያሞቀው። ይሄ እዚህ ግቢ ታስሮ የሚውል ፀሐይ ነው የሚመስለው። ምን ነው አላዛር? በሰላም ነው? ሰላም ሞታለች፣ ፍትህ ተቀብራለች፣ ነፃነት ተባረረች። ወይኔ ምን አጥፍታ? ከዚህ ከጆሲ ጋር አንድ ላይ ታይተው እሱም እሷም ተባረሩ። ስለዚህ እኔም መባረር አለብኝ። ምን መባረር? እኛ እናትና አባተን ምን እንላቸዋለን? እሱን እናንተ መላ አታጡም። ግን እንዴት ነው በጀግንነት መባረር የሚቻለው? ጀግንነት ከፈለክ የጀግና ስራ መስራት አለ። እንዴት? የትምህርት ቤቱን ዳይሬክተር ሄደህ ለቤቱ አንተ ብለህ ከዛስ? ምን ከዛስ አለው? ተባረርካታ። ይሄ ነው ዘዴው? ዝም ብዬ አንተ ስለ ያባረኝ በረም እንጂ አንተ ብለህ ስትለው እሱ ሲደነግጥ ቀጠል አድርገህ የአያቴን በሬ ትመስላለህ በለው። ከዛ በኋላ እዛ ግቢ አደርስም። ታው እንጂ አንዳርግ ልጁ ልታስገድለው ነው እንዴ? እንደዛማ አይሆንም ጌታዬ። እኔ ምን ለምን የዳይሬክተሩን ቢሮ መስኮት በድንጋይ አሰብም? ጽዮን የነፃነት አያት የጉሊት ቦታ ላይ ሄዳ ከትምህርት ቤት እንደተባረረችና ከቤት ትምህርት ቤት ብላ ወጣ ከወንድ ጋር እንደምትውል ነገረቻቸው። የነፃነት አያት ራሳቸውን ስተው ወደቁ። ምክንያቱም የነፃነት አያት ልባቸውን ታማሚ ስለነበሩ ድርጅቱ ህንድ ሀገር እሷ ጸባው ከተሻሻለና ጎበዝ ከሆነች ወስዶ ሊያሳከማቸው ቃል ገብቶላቸው ነበር። በልጃቸውም ትልቅ መተማመን ነበራቸው። ግን ጽዮን የነገረቻቸው የተሳሳተ መረጃ እንግዲህ የነፃነትን አያት ህይወት እስከ ማሳለፍ የሚደርስ ደረጃ በድንጋጤ ራሳቸውን ስተወድቀው ነበር። ይህን የሰማው ወንድሟም ከዚህ በኋላ ትምህርት ቤት የሚባል ነገር የለም፣ አረብ ሀገር ሂዳ የኛን የቤተሰቦቿን ህይወት ትቀይራለች ብሏል። ቅዱስም አባቱን ለማሳከም ትምህርቱን አቋርጦ ሊስትሮ እየሰራ አባቱን የሚያስታምመው፣ አባቱም ደግሞ ልጄ የወደፊት ህልምህን ኑር፣ እኔ አምላክ የሰጠኝ ነው። እንግዲህ ከዚህ በኋላ ብዙ በልቻለሁ፣ ብዙ ኑር ያለው ምንም የሚያስፈልገኝ ነገር የለም፣ አንተ ብቻ ተማርልኝ ብለዋል። አንተን አባቴን አለሜን አጥቼ እኔ መማር አልፈልግም፣ አልታከም ካልከኝ ራሴን አጠፋለሁ ብሏል። መክሊት የሄደችበት ቦታ ግራ ገብቷታል። በጽዮን ምክንያት መደፈር ሊደርስባት እንደነበረ ስታቅ እጅግ በጣም ተበሳጭታለች። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልን እያልን ዛሬም በአዲስ ወደ እናንተ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ታበረታቱን ዘንድ በትህትና እንጠይቃለን። ቤተሰብ ላደረጋችሁ ከልብ እናመሰግናለን። ልጅነት ተከታታይ ድራማ በባለፈው ክፍል እንዴት ተመለከት ነው ጆና ነፃነት መናፈሻ ቦታ ሄደው ቁጭ ብለው ነበር። እዛም ሄደችው ወንድሟ በሄደችበት ቦታ ላይ መጥቶ ስለነበረ ከሱ ለማምለጥ እንጂ ከጆ ጋር ሌላ ነገር ጀምራ አልነበረም። ነገር ግን እዛ በተቀመጡበት ቦታ ደስ ብሏት ጥሩ ጊዜ እያሳለፉ ባለበት
ወይዘሮ ጽዮንና መክሊት መተው ነበር። ለመክሊት አየሽ እንዴት እንዳረገች እንግዲህ እሷም የሆነ ነገር አርጋበት ነው እንጂ የእውነት ከዚች ደሃ ጋር ምንም ፈልጎ አይደለም አንቺን አራግፎ የመጣው ብላት በነገር ሞልታታለች። ግን እኮ ለኔ ቃል ገብቶልኝ ነበር። እዚህ ቦታ እኮ አባትና እናቴ ብቻ ነበሩ የሚመጡት፣ ከነሱ ውጭ ማንም መጥቶበታል እንደማያውቅ ነግሬው ነበር። እሱም ከኔ ውጭ ከሌላ ሰው ጋር ላይመጣ ቃል ገብቶልኝ ነበር ብላለች። እና በዚህም በጣም ተበሳጭታ የነበረው ግን ቢሆንም ደግሞ ለነጻነት ነበር እያዘነች የነበረው። እሱ ላለመሸነፍ አሸናፊ ሆኖ ለመታየት ነው እንጂ የእውነት ፍቅር አፍቃሪ አይደለም፣ አፍቅሯት አይደለም። ስለዚህ ሚስኪን ታሳዝናለች ብትላትም ደግሞ ለሷም ማዘን ጀመርሽ ብላ ጽዮን መክሊትን ተቆጣታለች። መክሊትን መፍትሄ ማግኘት ትፈልጊያለሽ? አንቺንም ልክ እንደሷ እንደዚህ እንዲንከባከብሽ ትፈልጊያለሽ? ነይ እንሂድ የሆነ ቦታ ብላ የሆነ ቦታ ይዛት ሄዳለች። የሆነ ቦታ አለቻት እንጂ ስለ ቦታው ምንነት አልነገረቻትም ነበር። እና ተያይዘው መክሊት ጽዮንን ተከትላ ስትሄድ የሆነ ቦታ ላይ ስትደርስ ግቢ ውስጥ ሲገቡ ድምፁ ይሰማ ነበር። ስለዚህ እንዲህ ቦታ ምንድነው? እኔ ምንም ደስ እያለኝ አይደለም። የምን ቦታ ነው? ጫጫታ ይበዛበታል ስትላት እንዳንቺ ለችግራቸው መፍትሄ አግኝተው ተፈርጀው ነው የሚሆነው። ስለዚህ አንቺም ደግሞ እንደነሱ መፍትሄ ታገኛለሽ፣ ለእንደዛ ነው የሚሆነው ብላት ይዛት ገብታለች። ይዛት የገባችበት ቤትም ደግሞ የጠንቋይ ቤት ነበር። እዛ ቦታ ስትገባ ለመክሊት ሁሉም ነገር አዲስ ስለነበረ ተደናግጣ ነበር። ቡና ይሄን ጠጪ ተብላ አደንዝዞ እሷን ሊደፍራት የነበረው ጠንቋይ ተብየው እንግዲህ እሷም ቡናዋን ጠጥታ ልበልተው እያለች ቁጭ ባለችበት ሳለ የነጻነት ወንድም መጥቶ ድንገት ቢላ ይዞ ሁሉንም አስፈራርቶ ጠንቋውንም ገንዘቡን ሙልጭ አርጎ ዘርፎ ምን አባታችሁ ታረጋላችሁ ከዚህ ግድም ውጡ ብሎ አባሯቸዋል። ይህንንም የተመለከተችው መክሊት እጅግ በጣም ተናዳ ስለነበረ አሁን አንቺ ምን አይነት ክፉ እንደሆንሽ አሁን ነው የገባኝ። አንቺ ጓደኛ እንዳልሆንሽ ገና አሁን ነው የገባኝ። እኔ እንዴት አንቺን ተከትዬ ስመጣ እኮ ልታስደፍረኝ ትችላለች ብዬ አስቤ አይደለም አምኜሽና ሙሉ በሙሉ እምነት ነበር አንቺ ጋር የመጣሁት። እንዴት ታረጊኛለሽ ብላ መክሊትም እጅግ በጣም ከፍቷት ተጨቃጨቁ። ከዚህ በኋላ አጠገቤ መንገዴ ላይ ብትደርሺ እንደውም ካንቺ ይልቅ እስከዛሬ ያንቺን ተንኮል ተከትዬ ብዙ ሰዎችን እየጎዳሁ ያችን ምስኪን ሳይቀር የኖርኩት ሁሉ ይጸጽተኛል። አንቺ የወንጀልሽ የክፋት ተባባሪ ነው ያረግሽኝ ብላታለች። አንቺም እኮ ንጹህ አይደለሽም ብትላትም ቢያንስ እኔ እንዳንቺ አይደለሁም ብላ ራሷን ለማጥናናት ሞክራለች። ከዛም በኋላ መክሊት የምትሄደውንም የምትራመድበትንም አታውቅም ነበር። እጅግ በጣም ቅስሟ ተሰብሮ በጣም ከፍቷት ብሷት መንገዱን ብቻዋን እያወራች ስትሄድ አንድ አባት ታገኛለች። እሳቸውንም ልጅ ምን ሆነሽ ነው እንዲህ የሆንሽው ቢሏትም እጅግ በጣም ከፍቷት ስለነበረ እረከስኩ አባቴ እረከስኩ ትላቸዋለች። እንዴ ምንድነው ደግሞ ልጅ ምን ሆነሽ ነው ቢሏትም የት ቦታ እንደነበረችና ምን እንደገጠማት ነገረቻቸው። እናም አንቺ እኮ ይሄንን ተጸጽተሽ መመለስ ነው እንጂ ለሱ ተገዢ ለሰይጣን ተገዢ አለመሆን ላለፈው ነገር መጸጸት በቂ ነው። እንዲህም አትሁኚ ልጄ፣ ሁለተኛ ከእንደዚህ አይነት ጓደኛ ምራቂ፣ እንደዚህ አይነት ቦታም ላይ እንዳትገኚ፣ ጌታሽን ብቻ ተመኪ እንጂ እንደዚህ መጥፎ ስራ ቦታ ላይ እንዳትገኚ። ሁለተኛ እሱ ይቅር ይላል፣ ይቅር ባይ ነው፣ የይቅር ልብ ነው ያለው። ግን ሁለተኛ ደግሞ እንደዚህ አይነት ቦታ ላይ እንዳትገኚ ብለው መክረዋትም ትራንስፖርት እንዲሆንሽ ወደ ቤትሽ እንድትገቢ በቃ ልጅ አታልቅሽ ብለው አጽናንተዋት እንዲሁም ደግሞ ስትፈልጋቸው ማናገር እንደምትችል አድራሻ ሰጥተዋት ሸኟት። ግን ቢሆንም በጣም እየተጸጸተች ነበረ እና ይቅር ባይ ጌታ ነው። ሁለተኛ ግን እንደዚህ አይነት ቦታ ላይ ሆነም ከእንደዚህ አይነት ጓደኛ እራቂ፣ እንደዚህ ወደ መጥፎ መንገድ የሚመራሽን ጓደኛ አድርገሽ እንዳትይዢ ብለው ምርጥ ምክር መከሯት። እሷም ደግሞ ምክሯን አዳምጣ ወደ ቤቷ ሄዳለች። ብቻዋን እያወራች ስለ ነጻነትም እያሰበች ያቺን ምስኪን ልጅ መጀመሪያ ገና በመጣችበት ምንም ሳታረገን እያለች እጅግ በጣም እየተብሰለሰለች መክሊት ወደ ልቧ የተመለሰች ትመስላለች። ጽዮን ግን ብቻዋን ልትወጣ አልቻለችም። ትምህርት ቤትም ጠብቃ ታይኝ ባክሽ ብትላትም በጭራሽ ብላለች። እናም እንግዲህ መክሊት ጓደኝነቷን ከሷ ጋር እንዲያገለለችም ነግራት ነበር። ግን እሷ በጭራሽ የምትተዋት አትመስልም። እናም እንግዲህ አርፋ አልተኛም። በሰዎች ደስታ ሳይሆን በሰዎች መከፋት የምትብሰለሰለው ማለት የሚያዝናናት የሰው መደሰት ሳይሆን የሰው መከፋት የሚያዝናናት ሲሆን ተነስታ እንግዲህ ወደ ጉሊት ቦታ ወደ ነጻነት አያት ጉሊት ቦታ ሄዳለች። እዛ ስትሄድ እንግዲህ የተቀመጠችው ከወንድሟ ፍቅረኛ ጋር ቁጭ ብለው ነበር እና እያወሩ ስለ ህመማቸው አሁን እንዴት ናቸው? ደህና ነኝ ወይ ሐኪም ቤት እኮ መሄድ አለባቸው ዝም ማለት የለባቸውም እያለች ታናገራቸው። አይ
ልጄ አሁን ደህና ነኝ፣ ምንም ችግር የለውም። ስለ ልጃቸውም ደግሞ እየተመኩና የኔ ልጅ በጭራሽ ለዓላማው ያቆመች ናት እያሉ አይ እነዚህ ጠንካራ ሰዎች እኮ በሆነ ነገር ሊሸነፉ ይችላሉና ያው መቼም እንትን ማለቱ አይከፋም ብዬ ነው እያለች እያወሩ ስለ ነጻነት እያወሩ ሳለ መጣችና እንግዲህ የነጻነት አያት እንደሆኑ ጠየቀቻቸው። አዎ ያውቃሉ ወይ የት እንደምትውል ብላ ልክ ጥሩ ነገር እንደሚናገር ሰው ከትምህርት ቤት እንደተባረረችና ከወንዲ ጋር በየመናፈሻው እንደምትውል ትምህርት ቤት ብላ እንደምትወጣ ነገረቻቸው። ይህንን የሰሙት አያት ነገ ጧት በሷ ብዙ ተስፋ ያረጉት አያት ተደናግጠው ወደቁ፣ ራሳቸውን ስተው ወደቁ። እናም እንግዲህ እሷም ስትሮጥ ሄዳ ለበየ አንስተው ቤት እንደወሰዷቸው ግን ደግሞ በጣም እንደታመሙ ትናገራለች። ከዛም በያ ምንድነው ነገሩ ሲባል ነጻነት ይተውት ከዛም ነጻነት እንግዲህ ይቅርታ የበቃታቂ ነገር በጎች ነበር። ነጻነትም እንግዲህ ያው በእርግጥም ከትምህርት ቤት ተባራለች። ከትምህርት ቤት የተባረረችው ግን ምንም ጥፋት አጥፍታ አልነበረም። እናም ደግሞ ይሄንኑ አያቷን እንደዚህ አይነት ስሜት ውስጥ እንዳትገባባት በሚል ነበር ከቤት መውጣትን ምርጫ ያደረገችው። እናም እንግዲህ ለወንድምየው ሲነገረው እና ምናች ሲል ከወንድ ጋር መናፈሻን እንደምታሳልፍ ጓደኛዋ ነኝ አለች። አንድ ልጅ መታ ነገረቻቸው። ከዛም ወደቁብን ስትለው እናቴ እያለ ወደ ቤት እየሮጠ ሄዶ ከእናቱ ጎን ሄዶ ትምጣማ እያለ እየፎከረ ይገኛል። እናም እንግዲህ ከዛም አልፎ ተርፎ ምንድነው አላዛር ምስኪኑ አላዛር ደግሞ ነጻነትን አፍቅሮ በፍቅር ይሰቃያል። ነጻነትን እጅግ በጣም አፍቅሯ ስለነበረ ያለሷ ምንም የሚታየው ነገር የለም። ሰላም ደግሞ እሱን ታፈቅረዋለች አላዛርን። እሷን አይመለከትም፣ የሚያየው ነጻነትን ነው። እሷም ወይ በግልጽ አትናገርም። ምንድነው ሁሉም ሰው ነጻነት ብላ እሷም ምቀኝነት ነገር ወይም ቅናት ነገር ያደረባት ትመስላለች። እናም ከሰዓት ሊሄዱ ተቀጣጥረው ቤቷን ልታሳየው ቃል ገብታለት ነበር ከስንት ልመና በኋላ። እናም እንግዲህ ትምህርት ቤት አብረው ሲውሉ ግን ስሟን ላይ ጠራ ቃል ገብቶላት ስለነበር ምሳ ሰዓት ምሳ እየጠበቀችው አብረን እንበላለን ብላ ስትጠብቅ አሁንም ስለ ነጻነት ሲጠይቃት ልታጎርስ የነበረው ምሳዋን ከድና ተነሳች ተናደ። እንዴ በይም አሁን ትምህርት ቤት ላይ እኮ ስለሷ ቃል ገብታ ነበር የሷን ስም ላታነሳ ብለው ተናዳ ጥላ ተነሳች። ከዛም በኋላ እንግዲህ ሰላም ከጓደኛዋ በኩል ከጓደኛሽ ጎን ለማለት ፈልጋ ይሁን አላውቅም፣ ምሳቀዋ ላይ የሆነ ነገር አድርጋባት ታማ ፌንት ነቅላ ወደቀች። እሷም ወደ ሆስፒታል ገብታ ስለነበረ አላዛር አሳየኝ እንጂ ቤቱን ሲላት ጓደኛዋ እንደታመመችና ሆስፒታል እንደገባች እሷም ከጎኗ መሆን እንዳለባት ዛሬ በጭራሽ እንደማትችል ነገረችው። ባክሽ 5 ደቂቃ 10 ደቂቃ ቢላትም በጭራሽ ብላው ሰላም ጥላው ሄዳለች። አላዛርም ከትምህርት ቤት ምን ባረግ ነው የምባረረው ብሎ የትምህርት ቤቱን አስተዳደር አባረኝ ቢለውም ምን አረክ ሲለው እንደ ነጻነት እንደነጁ መባረር እፈልጋለሁ ብሏል። ግን ደግሞ ለወላጆች ነው እንጂ የምናገረው አንተን አላባረህም ብሎ እንግዲህ የትምህርት ቤቱን ማስተዳደር አናዶታል። እንደቀማኝ መቀጣት እፈልጋለሁ እነሱ ሳይሆን እኔ እንቀጣኝ ቢለውም እንቢ ብሎት እኔ ለቤተሰብ ነው ስለአንተ የምናገረው ሲለው ተናዶ አላዛር የትምህርት ቤቱ አስተዳደር ቢሮን ጥሎ ወጥቷል። ቤትም ወጥቶ ከትምህርት ቤት መባረር ፈልጋለሁ ሲላቸው የቤቱ አገልጋይና የግቢው ጥበቃ አይ አንተማ እንደዚህ ካረክ ሂደህ ከመከሩት በኋላ አይ ግን ቢሆንም አንተ ከትምህርት ቤት ከተባረርክ እኛም ከዚህ ቤት እንባረራለን ሲሉት መጨከን ስለማይችል እሺ ብሏቸዋል። ሐሳቡን ቀይሯል። ጆሲና ነጻነት እንደተለመደው መናፈሻ ላይ ነበሩ። እናም እንግዲህ ነጻነትን እንዳፈቀራት እውነት አሸናፊ ለመሆን ብሎ ቢቀርባትም አሁን ላይ ግን ትክክለኛ ፍቅርን እንደሆነ የሚያፈቅራት ቢነግራትም እሷ ደግሞ ምንም አይነት እንደዚህ አይነት ግንኙነት አሁን ላይ መጀመር እንደማትፈልግ ብነግረውም እኔ አልዋሽሽም እስከ መቼም ድረስ ቢሆን ልጠብቅሽ እችላለሁ፣ ነገር ግን እርግጠኛ ባልሆነ ከጎንሽ መሆን አልችልም። እኔውን አሁኑኑ ቁርጡን ንገሪኝና መራቅ አለብኝ፣ ራሴን መጠበቅ አለብኝ። እኔ ቤተሰቤን ታሪክ ራሱ ካንቺ ውጭ ለማንም ሰው አውርቼ አላቅም ብሏታል። ነጻነትም እኔ አሁን ላይ ምንም ማረግ አልፈልግም ብለው እንደዚሁ እሺ ላስብበት የሚባል ስምምነት ላይ ደርሰው ወደ ቤታቸው ሲመለሱ ነጻነት ቤት ያገኘችው የጠበቀችው ነገር አልነበረም እና አያቷ ታመው ምን ሆነሽብኝ ነው ስትል ከትምህርት ቤት መባረሯንና ጓደኛ ነኝ ተብዬ መታ እንደነገረቻቸው በዛም ራሳቸውን ስተው እንደወደቁ ሲነገር ወንድምየው ከዚህ በኋላ ትምህርት ቤት የሚባል ነገር የለም፣ ስላንቺም ወስነው እኔ ነኝ፣ አረብ ሀገር ትሄጃለሽ፣ የኔንም የቤተሰብሽንም የኔ ወንድምሽን ህይወት ትቀይሪያለሽ፣ እኛ በችግር እየተቆራመጥን አንቺ ትምህርት ቤት ከጎረምሳ ጋር ይሄ በጭራሽ ሊሆን አይችልም፣ ከዚህ በኋላ ትምህርት ቤት የሚባል ነገር የለም ብሏል።
አያትየዋም በጭራሽ ልጄ አረብ ሀገር አትሄድም ብለዋል። ነፃነትም አልሄድም ብላለች። ነገር ግን እናቴ እንደዚህ አልነበረም፣ እኔ እኮ ላስረዳሽ ፈልጌ እንደዚህ እንዳትሆኝብኝ ነው ብላ ብትልም ተቀባይነት አላገኘም በወንድምየው በኩል። አያቷም አይ ልጅ አትሄድም እያሉ ነው። ምን ይፈጠር ይሆን የሚለውን በቀጣይ ክፍል ይዘን የምንመለስ ይሆናል። ለዛሬ የነበረን ቆይታ ይህን ይመስል ነበር። ከልብ እናመሰግናለን።